ልቀቀኝ አንተ ይደበድቡኝ ነው ቆይ ከአንቺ አንድ ነገር ነው የምፈልገው ሽመልስን እዚህ ቤት ታመጭልኛለሽ አትደውልም በቃ እሺ እደውላለሁ በቃ እሺ እኔ አይደለም ሁሉንም ምንድነው ስለኔ የቤተሰብ ታሪክ ምናምን ማውራት ነው የጀመርከው በቃ እሺ ይደበድቡኝ ነበር ምንድነው ቢደበድቡ የማይመስል ነገር ታወራለህ እንዴ እኔ ብዙ ግሩም የሚባሉ ጓደኞች ፈተሻት ምን አገኛችሁ እኮ እኔ ሲያመኝ ወስደው መድኃኒት ነው ምንድነው አምጣው መድኃኒት እኔ ቤት የተገኘው መርዝ እኮ ነው ይሄ ራሱ እኔ አንተ ቤት ስለተገኘ በእንደዚህ አይነት ብልቃጡ እኔ ምንም አውቀው ነገር የለም ይሄ ግን እኔ ሁሌም ወስደው እንቅልፍም ቢስለኝ ወስደው መድኃኒት ነው መድኃኒት ነው ብለሽኛል አይደል መርዝ አይደለም ይሄ መድኃኒት ነው ሲያመኝ ነው ብለሻል አይደል ሆነ አንቺ አራባቲ በቃ ተረዳውሰን መድኃኒት ነው ካልሽ መድኃኒት ነው በኋላ ነው ወስደው አሁን ይሄንን አልወስድም ለምን ደግሞ አትወስጂው በቃ ሰዓቱ ገና ስለሆነ መጨቃጨቁ ገና ከዚህ በላይ ይሄ የሙከራ ነው ገና ከዚህ በላይ እሱ ከክፍለ ሀገር መጥቶ በቀን ስራነት ሲተዳደር የነበረ ግለሰብ ለነገሩ አንተ ነህ ሰው ነብዬ ነኝ ከየት አምጥታችሁ ነው ይሄን የሚያክል ህንጻ የሰራችሁት ምን አገባው የመመርዝ ነው የምትለው ደግሞ እኔ ቤት ካለው ብልቃት ጋር እሺ መርዝ አይደለም መድኃኒት ነው አልቻል እኔ ቤት ካለው ብልቃት ጋር ምን ተመሳሰለ እንዴ ምን አገባኝ ቢመሳሰል ባይመሳሰል እኔ ሲያመኝ ወስዶ መድኃኒቴ ነው አልኩ አይደል እንዴ እኮ እኔ ቤት ደግሞ ልከሻል እኔን ለማስጠፋት ልከሻል እኔ ምንም ስላንተ ማቆም ነገር የለም አቆም ምንድነው ያልኩህ አንተ ግን ምንድነው የተናገርከው ንገረኝ አንቺ ሁሉንም በቢኒያም በኩል ደርሶታል ምንድነው በቢኒያም በኩል ማለት ቢኒያም ሲጀምር ምንድነው ያወራህለት በቃ ሁሉንም ነገር አውቁታል ምንድነው የሚያውቀው ያለውን ነገር ነው ማለት ምንም ነገር ሳታስቀሪ ሁሉንም ነገር ዝርግፍ አድርገሽ ተናገሪ ሽመልስ የት ነው ያለው ለምንድነው እኔን ለማስጠፋት የሞከራችሁት የነበረው እያንዳንዷን ዝርዝር በዝርዝር የዚህ ሁሉ ሀብት ምንጭ ማን ነው ምንም ሳታስቀሪ ነገር የለም ቀድመው ነግረውሻል እንደምመጣ ትነጋገራላችሁ ስለማቅ ነው አሁን እያንዳንዱ የምትሄዷትን መንገድ አውቃለሁ ገባሽ ቀድመው ተነግሮሻል ግሩም ይመጣል ጠብቂው ተብለሻል እና ታዲያ በአካል አግኝቼዋለሁ ቪዲዮ ሲቀርጽ ነበር አልከኝ እኮ መጀመሪያ እሱ ሽመልስ ነው ብሎ መቼም እንደነረስ ነው ያስተውቁ እሺ ከዛ በኋላ እንደዛ አድርግና አስፈራራኝ ከዚህ በኋላ እንደዛ አደርጋለሁ ብትል ነው ወስደን እርምጃ ከባድ ነው የሚሆንብህ አለኝ እሺ ሽመልስን እኔ የለውም እዚህ ማንም የለም ቤትሽ ትጸሪዋለሽ እንጂ ስራው ላይ እኔ ተደብቄ እጠብቀዋለሁ ካሜራችን ደብቀን እንጠብቀዋለን አንተ ምን ትደብቅ ሽጉጣለው ግን እኔ ልጅ ላሳድግበት እኔ አትደውልም በቃ እሺ እደውላለሁ በቃ እሺ ታገኛለህ ደግሞ ዋጋ እንሰራላለሁ ደግሞ ጠብቅ እሺ ጭራሽ ተስፈራራለች እንዴ እኔ ለነገሩ ወይኔ ተናገር እስኪ አሁን ሁሉንም ነገር ምንም እናገረው ነገር የለም ተናዟል ሁሉም ነገር ተናዟል ምሰሩትን ጤነኛ አይደለም ማን እንዳስጀመር ጤነኛ አይደለም ሁሉ መረጃ አቃለሁ ምንም ነገር የለም ያሟል ሲጀመር መረጃና ማስረጃ አለኝ ምንም ማስረጃ የለም ምንድነው ማስረጃ የለም ከሽመልስ ጋር ምንድነው ያላችሁ ግንኙነት ምን ሆነሽ ለሽመልስ አንቺ ይሄን ድርጅት የከፈተላችሁ ግለሰብ ራሴ ነኝ የከፈትኩት ማን ሽመልስ ምን አገባ ከየት አምጥተሽ ምን አገባ ከየትስ ባመጣ የሶስተኛ ዓመት የዩኒቨርሲቲ ተማሪ እንደነበርሽ ከየትም ባመጣ ምንም ያገባ ነገር የለም ቤተሰቦችሽ አንቺን ለማስተማር ብለው ብዙ መከራ ውስጥ አይተው አንቺን ዩኒቨርሲቲ እንደላከሉሽ ከዛ በኋላ ግን ከዩኒቨርሲቲ ተባረሽ ሁለተኛ ዓመት ላይ ከዩኒቨርሲቲ ተማረሽ ወደ ቤተሰቦችሽ መመለስ እንዳልቻልሽ ከዛ በኋላ ሽመልስ እንዳገኘሽ ሽመልስም እዚህ ወንጀል ውስጥ እንደከተተሽ ሁሉም ነገር ተነግሮኛል ማን ነገር እድሜ ለብሩክ በድሮ ስሙ ከፍ ያለው ባውን ስሙ ብሩክ ምንድነው የምታወራው ቆይ እኔ አይደለም ሁሉንም ምንድነው ስለኔ የቤተሰብ ታሪክ ምናምን ማውራት ነው የጀመርከው በቃ እሺ ይደበድቡኝ ነበር ምንድነው ቢደበድቡ የማይመስል ነገር ታወራለህ እንዴ ምንም የማይመስል ነገር እና ምንድነው እሱ የሚያወራውን እንዳታምነው እሱ ሲጀመር ያሟል ኧረ እባክሽ ያሟል ስላመመው ነው ግሩምን በመርዝ ሊያስጠፋ ሲሞክር የነበረው ካንቺ ጋር በመተባበር ሲጀመር ማን ነው ግሩም ማን ነው ነገርሽኝ እኮ ቀድመሽ ገና ከበር ስትገቢ አላቅም እንዴ ግሩም አንተ ብቻ ነህ እንዴ ያለው እንደምታውቅ እኮ ለምን ግሩም አልሽኝ እኔ ብዙ ግሩም የሚባሉ ጓደኞች አሉ ሌላ ይሁን ማን ይሁን አበራ ይሁን ገመቹን አላቅም እኔ ብዙ ግሩም የሚባሉ ጓደኞች አሉ መታሽ ስታይኝ ገና ግሩም አልሽኝ ለዛው እንደዚህ ኮፍያና ማስክ አድርጌ ካወቅሽ ግሩም የሚባሉ ሰዎች አቃለው ፎቶ ደርሶሻል ሁሉም ነገር ስለኔ መረጃ አለሽ ማለት ነው የለኝም ስለኔ ሳታቂ ደግሞ ከመሬት ተነስተሽ ግሩም አትይ እኔ ብዙ ግሩም የሚባሉ ጓደኞች ፈተሻት ምን አገኛችሁ
ምንድነው እሱ? እኔ ራሴን ሲያመኝ የምወስደው መድኃኒት ነው። ኧረ እባክሽ መድኃኒት። ይሄ ማለት አየሽዋ እኮ እኔ ሲያመኝ የምወስደው መድኃኒት ነው። ምንድነው አምጣው መድኃኒቴ። እኔ ቤት የተገኘው መርዝ እኮ ነው ይሄ ራሱ። እኔ አንተ ቤት ስለተገኘ በእንደዚህ አይነት ብልቃጥ ነው። እኔ ምንም አውቀው ነገር የለም። ይሄ ግን እኔ ሁሌ የምወስደው እንቅልፍ እምቢ ስለኝ የምወስደው መድኃኒቴ ነው። ይሄ መርዝ ነው እኔ ቤት የተገኘው። እኔ ስለአንተ ቤት ምን አገባኝ? በዚህ ዕቃ ነው ስለአንተ ቤት እኔ ምን በወረቀት አደረገችው ሰራተኛዋ። ከዛ በኋላ ቤቱ ሲፈተሽ ደግሞ በእንደዚህ አይነት ዕቃ ነው ይሄ መርዝ። እንጋ ትሰማኛለህ? ይሄ ያስቀምጥ ኤግዚቢት ይገባል፣ ለጋ አካላት ይገባል። ይሄ የራስሽ መድኃኒት ነው። ዱቄት ነው ውስጥ ያለው እኮ በቃ እኔ ሲያመኝ የምወስደው መድኃኒት እኮ ነው። ኦኬ ሲያምሽ የሚወስዱ መድኃኒት ነው እኔን ለማስጠፋት ቤት ድረስ በሰራተኛዋ በኩል የላካችሁ በቢኒያም በሰራተኛው አድርጋችሁ ስለምትለው ነገር ምንም አውቀው ነገር የለም። ዙሪያ ጥምጥም መታችሁ እኔን ለማስጠፋት ነው ስትሞክሩ። እኔ ምንም አውቀው ነገር የለም ስለሱ። ደግሞ እሱ ራሱ በቃ ስለሚያመው የሚያደርገውን ስለማያውቅ ነው። ሽመልስ የት ነው ያለው አሁን? ማነው ሽመልስ? አጭርና ግልጽ የሆነ ጥያቄ ነው የምጠይቅሽ። ሽመልስ የት ነው ያለው? አላውቅም። ምን ሽመልስ የሚባል ሰው ለምንድን ነውስ ይሄን ያህል ገንዘብ ከፍትሎሽ ይሄን ያህል ኑሮ? እሺ ከሁለተኛ ዓመት ዩኒቨርሲቲን ያቋረጥሽው ቤተሰቦችሽ ምንም ብር ያልነበራቸው ግለሰብ እሱ ከክፍለ ሀገር መጥቶ በቀን ስራነት ሲተዳደር የነበረ ግለሰብ ለነገሩ አንተ ነህ። ከየት አምጥታችሁ ነው ይህን የሚያክል ህንፃ የሰራችሁት? ምን አገባ ወንጀል እየሰራችሁ ምንድን? ቤተሰቦች እኮ ምንም አልነበራችሁም። ነገረኝ እኮ በቃ እንዴ ምን እሱን ተወው እኮ አልኩ። እሱ ያሟል አልኩ። አንተ ያማህል አይደል? ለነገሩ እኔ ነኝ እንደዚህ እንድትሆን ያደረግኩ። እኔ እንዲያማረክሽው መርዙን ሰተሽዋል። እሱ የምን መርዝ ነው የምትለው? ደግሞ እኔ ቤት ካለው ብልቃጥ ጋር እሺ፣ መርዝ አይደለም መድኃኒት ነው አልቻል። እኔ ቤት ካለው ብልቃጥ ጋር ምን ተመሳሰለ እንዴ? እኔ ምን አገባኝ ቢመሳሰል ባይመሳሰል። እኔ ሲያመኝ የምወስደው መድኃኒቴ ነው አልኩ አይደል እንዴ? እኮ እኔ ቤት ደግሞ ልከሽዋል። እኔን ለማስጠፋት ልከሽዋል። እኔ ምንም ስላንተ ማቆም ነገር የለም። ቆይ ምንድን ነው ያልኩህ? አንተ ግን ምንድን ነው የተናገርከው? ንገረኝ። አንቺ ሁሉንም በቢኒያም በኩል ደርሶታል። ምንድን ነው በቢኒያም እንኳን ማለው? ቢኒያም ሲጀምር ምንድን ነው ያወራህለት? በቃ ሁሉንም ነገር ያውቁታል። ምንድን ነው የሚያውቀው? ያለውን ነገር ነው ማለት እንዴ ህይወት እንዲቀየር ተደላድለ እንድትኖር ማድረጌን ያወቀው። በቃ ሌላ ምን ያደረኩት ነገር አለ? ለመደበቅ ሞክሬ ነበር ግን በቃ ምንድን ነው የምትደብቀው? ሙሉንም ቢኒያም ነግሯቸዋል። ምንድን ነው ቢኒያም የነገራቸው? ምንድን ነው የምታወራው ግን አንተ? ያለውን ነገር ነው። ምንድን ነው የሆነው ነገር? ምንድን ነው እንደማታውቂ የምትሆኚ አንቺ? ማለት ምን ማለት ነው? ህይወትን ተለወጥ ብዬ ከዛ ከመሬት ስላነሳው ነው እንደዚህ የምትሆነው? አይ ሁሉንም አውቆታል ልልሽ። አሁን ምንድነው ሁሉንም አውቆታል ማለት? በቃ እኔ አውቄ ያደረኩት ነገር አይደለም። የሚያወራውን ምንም እሱን ስለሚያመው ነው የሚያወራውን ነገር እየሰማ እኔን አትጠይቅ። ምንም እያመመኝ አይደለም። እያመመ ነው እንጂ ምንድነው ታዲያ የምታወራው? ምንድነው የሚያመኝ? ያለውን ነገር ነው። ምንድነው የምታወራው ታዲያ? እንዴ ያለውን ነው የነገርኩት። ምንድነው ያለው ነገር? ተደርሶባቸዋል። አሁን ይኸውልሽ ምንድነው የሚደረስብን ነገር የለም። ምንም አውቀው ነገር የለም። ስምሽ አይደለ ጽጌ? ከስምሽ ጀምሮ እያንዳንዱ ነገር ተነግሮኛል። እሱም ነግሮኛል። እሱ የሚለውን አትስማልኩ እኮ ምንም እሱ የሚለን ነገር አትስማልኩ። ቦርሳሽ ውስጥ ያለው መታወቂያው ላይ እንደዛ ነው የሚለው አይደል? ጽጌ ነው የሚለው አይደል? ይኸው ጽጌ እና ጽጌ ቢሆን ምን ጽጌ ስለሆነ ምን አዲስ ነገር አለ? የብሩክ እና የከፍ ያለው ባለቤት በክፍለ ሀገር ስሙ ከፍ ያለው በአዲስ አበባ ስሙ ብሩክ ጽጌ ባለቤቱ። ሪካርዱ ላይ በነገራችን ላይ ስምሽ ተጠርቷል። ሰምተዋል አይደል? የአንቺን ስምም ሲጠሩ ነበር በሁለቱ በቢኒያም እና በሱ መካከል። እየገባኝ አይደለም። እሱ እኮ ተናዟል እኮ ከነ ማስረጃው። ለምንድን ነው ምን እሱ ያሟል አልኩ አይደል እንዴ? ምንድነው እኔ ምንም አያመኝም። ሁሉንም ሰምተው በቃ ምንድነው ያወራላቸው? ሁሉንም ሰምተው እሱ ያወራውን አትመነው በቃ። ምንድነው የሚያመው? ይቀባጠራል አለ አንቺን እንደሚያምሽ እንዴ? እና የሌለ ታሪክ አይደለ እየነገረ ያለ? ይሄው እኮ ከነ ማስረጃው እኮ ነው። ይኸውልሽ ድምጽ አሰምቼዋለሁ። ምንድነው ማስረጃው? ወጣ ማስረጃ አለ። ሁለቱ እሱና ቢኒያም ያወሩበት ማስረጃ። እንደውም በጣም እንደሚፈራሽ አንቺን እንደሚፈራሽ ተው እንዳትሰማብኝ እንደዚህ እንዳትልብኝ ነበር። ምን አደረኩ ነገር አለና ነው የምትፈራኝ? ያለውን ነገር ሰምተው እና ምንድነው የሚሰሙት? ምንድነው የሚሰሙት? እሱ የሚለውን ምንም ነገር አትመነው። እሺ ኧረ እባክሽ አለመነው። አሁን እውነቱን ትናገራለሽ አትናገር? እኔ ምንም አውቀው ነገር የለም። ሲጀመር አሁን እኔ በጣም እያመመኝ ስለሆነ መድኃኒቴ የምወስድበት ሰዓት አለ። በቃ ውጡልኝ፣ ልትወጡልኝ ብቻ ነው እኔ የምፈልገው። አሞሻላ በጣም አቀብኝ። በቃ መድኃኒቴ መውሰድ አለብኝ። አንተ ደግሞ ምንድነው የሌለ ነገር ነው እንዴ? አሞሻ አይደል? አመመሽ አይደል? ጥሩ ነው። አንዳንዴ ህመም ውጡልኝ። አሁን እኔ ልትወጡልኝ ብቻ ነው። ምንድነው? አይ አሞታል። አሞሽ የለ ሲያምሽ የምትወስጂው መድኃኒት ነው ይሄ። ሲያምሽ እኮ ነው የምትወስጂው ይሄን መድኃኒት አይደል? እኮ በቃ እኔ
እኔ አሁን አልወስድም። አንቺ በቃ ወንድኛችሁ ስለዚህ ትወስጃለሽ። ያንቺ ለህመምሽ የተሰጠሽ ልቀቂ። ቁጭ ተረጋጊ ነው። አልቀመጥም። እኔ አሞኛል። በቃ ከዚህ በላይ እዚህ መቆየት አልፈልግም እኮ። ቁጭ በይ። አሞሻል አይደል? በቃ እኔ መውጣት ነው የምፈልገው። አሞሻል አይደል? ውጡልኝ። በቃ ተዋት። ሰው ያለውን ነገር ተለውቂ። አንቺ ንገሪያቸው። ምንድነው የምነግራቸው? አንተ ያለውን ነገር ንገሪያቸው። ቁጭ በይ። ተረጋጊና ተረጋጊና ቁጭ በይ። ምንም አልረጋጋ። በቃ እኔ አሞኛል። ተረጋጊና ቁጭ በይ። ቁጭ በይ። ተረጋጊና ቁጭ በይ። ተረጋጊና ሁሉንም ያውቃሉ። አንቺ ንገሪያቸው። ምንድነው የምነግራቸው? ሁሉንም በቃ ስሚኝ። ያለውን ነገር ንገሪያቸው። ለምን ትመታኛለህ? አንተ ደግሞ ይሄ መድኃኒት ነው ብለሽኛል አይደል? መርዝ አይደለም። ይሄ መድኃኒት ነው። ሲያመኝ ነው ብለሻል አይደል? ሆነ አንቺ አራባቴ በቃ ተረዳት። እሷን ምን ነው እያደረክ ያለው? እኮ መድኃኒት ነው። ህመም ሲሰማኝ ወስደው ነው ብላለች። እጅን ወደዛ አድርግ። ኧረ ሁሉንም ነገር ንገሪያቸው እኮ መድኃኒት ነው አይደል? መርዝ አይደለም። መድኃኒት ሊያጠጣሽ ምን አሁን በሰዓት አለው። በኋላ ነው የምወስደው። አሁን አልወስደውም። አሞኛል አልሽ። ስለዚህ ውሰጅ። እያየሁሽ መድኃኒት ነው ብለሻል። መርዝ አይደለም። እዚህ ውስጥ ያለው ይሄ ሲያመኝ የምወስደው መድኃኒት ነው ብለሻል እኮ። ሲያመኝ ነው የምወስደው። አሁን ጭቅጭቅ ላይ ስለሆንኩኝ ስለጨቀጨቃችሁ ስለተጣላን ነው በጣም የባሰብኝ። ማታ ነው የምወስደው። አሁን ውሰጂው። አይኔ እያየሁሽ ውሰጂው እያልኩሽ። በኋላ ነው የምወስደው። እንዴ መድኃኒት ነው ካልሽ መድኃኒቴ ነው። በኋላ ነው የምወስደው። አሁን ይሄንን አልወስድም። ለምን ደግሞ አትወስጂውም? በቃ ሰዓቱ ገና ስለሆነ መጨቃጨቁን እኮ አሞኛል ብለሻል። መድኃኒት ነው የሚያስፈልግሽ። ያመመሽ መድኃኒት ወስዳለሁ ብለሻል። ውሰጂው እኮ አሁን አይደለም ወስደው። ይሄንን አሁን ከወጣችሁልኝ ብቻ ነው ሰላም የማገኘው። በኋላ ወስደዋለሁ። መድኃኒቱ እያየሁሽ ትውጫለሽ። ወደሽ ሰውን በግድሽ ትውጫለሽ። አሁን አልወስደውም። በኋላ ነው የምወስደው። ወደሽ ሰውን በግድሽ ትውጫለሽ። መድኃኒት በኋላ ነው የምወስደው። አሁን አልወስደውም። እንዴ በኋላ ወስደዋለሁ። ውሰጂው። አሁን አልወስደውም። በቃ ተዋት። ስለፈራች ነው ሰው በኋላ ትወስዳለች። ውሰጂው እያልኩሽ ነው። አሁን አልወስደውም። በኋላ ነው የምወስደው። አንቺ ሁሉንም ነገራችሁ እና ምንድነው የምነግራቸው? ያለውን ነገር ንገሪያቸው። ውሰጂው እያልኩሽ ነው። መድኃኒት ቶሎ በይ። አፍጥኝ። አልወስደውም። አፍጥኝ። ያለውን ነገር ንገሪያቸው። ምንድነው የምነግራቸው? ውሰጂው እያልኩሽ ነው። ይሄ መድኃኒት ውሰጂው እያልኩሽ ነው። መድኃኒቱን በኋላ ነው የምወስደው አልኩህ አይደል እንዴ? አረ ነገራቸው። ያለውን ነገር አረ ተሰደት አባቴ አትሰደት። ያለውን ነገር ይደበደቡሻል። ነገራቸው ሁሉ ልቀቀኝ። ልቀቀኝ። አንተ ይደበደቡሻል። ሲደበደቡኝ ነው ቆይ በዛው አረ ተዋት በቃ። ያለውን ነገር ትነግራለች። እባክህ ተዋት። ዶር በላ አንተ ነይ ተነሽ። አረ ነገራቸው አንቺ ነይ ተነሽ። ነገራቸው ምንድነው የምትለኝ? ምንድነው ምንም ነገር ነገር የለም። ተወኝ። ነይ ምንም አትነግሪኝ። ምንድነው የምነግርህ? ምን አድርጌ ነው የምትለኝ? አቅም ሰዓት እሷን ዝም በላት። ዝም በልና ቁጭ በል። ዝም በል። ምንም ንግግር እንዳልሰማ ከአንተ። እሷ ስራዋን እስኪሰራ ንገረኝ። አንተ ቀጥል። ቅድም የጀመርክልኝ ቀጥል። እሺ ሽመልስ አገኘ። ከዛስ ወንጀል እንስራ አለ በጋራ። ከዛ ብር ከፈለ። ይህንን የሚያክል ቤት ሰራችሁ፣ ድርጅት ከፈታችሁ። እስኪ ንገረኝ። እያንዳንዱ ንገረኝ ቶሎ በል። በቃ እሷን ተዋት። መደብደብም ካለባችሁ እኔን ደብድቡኝ፣ ማሰርም ካለባችሁ እኔን ሰሩኝ። አሁን እሷ ምንም ቆይ እሺ፣ ለምንድን ነው ብልቃጡን ትንሰጣ ስለ እየተከላከልክ የነበረው? በቃ ብልቃጡ እሷ እንዳለችው የመድኃኒቷ ሳይሆን ሌላ ለሰዎች ምናምን የምንሰጠው ነው። ምንድነው ለሰዎች የምትሰጡት? መርዝ ነው እኮ። ለእኔ የላካችሁልኝ አይነት በጣም ትገርማላችሁ። ተደራጅታችሁ ነው የምትሰሩት። በጥንቃቄ በስልታዊ ዘዴ ነው የምትንቀሳቀሱት አይደል? ያው እኛም ስራውን ፈልገነው አልነበረም። መጀመሪያ ወደ ስራ አስገባን። ያው አሁን አንድ ነገር ነው የምፈልገው ከአንተ። እሺ እሷን ተዋት። አሁን እሷን ዞሮ ተዋት በልልኝ። እሷ ቆይ እሷን ተዋት በልልኝ። አግባለች ትንሽ በቃ ስላላወቀች ነው። በቃ እውነታውን ትናገራለች። መቅመስ አለባት እሷ። መልስልኝ። አሁን የምፈልገው ነገር ምንድን ነው? ሽመልስ የት ነው ያለው? ሽመልስ አሁን ያለበትን አላውቅም። ከእኔ በላይ እሷ የምታውቀው ያለበት። በአካል ታውቋለች ሽመልስ? አንዴ መጀመሪያ ደስታ እስከምንገባ ሽመልስ ነው ብሎ ነበር የቀረበኝ። እሺ ከዛስ? አሁን ግን እሱ የሆነ ራሱ እንግዲህ እርግጠኛ አይደለሁም። ብቻ ሽመልስ የሚለውን በእሷ ነው የሚጨርሰው ሁሉንም ያለውን ነገር። ስለዚህ አንተ ከእሷ ስር ነበር ስትሰራ የነበረው? ድርጅቱን በማናጀርነት እሷ ነበር ስትሰራ የነበረው። አንተ ምንድነው ኃላፊነት እዛ ድርጅት ላይ? ያው እሷ የምትነግረኝ ማድረግ ነው። ስለዚህ አንተ የእሷ ተቀባይ ነህ እንጂ አንተ ምንም ኃላፊነት የለም እዛ ድርጅት ላይም ምንም። ባንክ በስም ያለው ገንዘብስ? በቃ ይህ ገንዘብ እሱ ነው የሚልከው። ግን እኔ ለሌላ ሰው እሱ ለፈቀደ ሰው ብቻ ነው ማስተላለፍ። እሱ እጁ ረጅም ነው በጣም እና እኔ ለፈለግኩ ሰው ብቻ ሳይሆን እሱ ለፈለገው ሰው ብቻ ነው ማስተላለፍ የሚችለው እንጂ እኔ ለራሴ ራሱ ማውጣት አልችልም ብሩ። ማለት ምን አድርጎት ነው?
እኔ እንጃ አላውቅም። ብቻ ግን ለራሴ ካልኩ መውጣት እንደማልችል ነው የሚነግሩኝ። ባንክ ሄደህ እንደዛ ስትል ነግረውሃል እንደዚህ ብለው? ስለዚህ ተደራጀ ስራ ነው አሰሰሩ የከረማችሁት። ሚስት የሚገባውን ዋጋዋን ይሰጣታል። ኧረ እባክህ እሷን ተዋት በቃ፣ እሷን ተዋት በቃ። ያለውን ነገር እኔ መታችሁኝ አይደለ? ማሰርም ካለባችሁ ነው የሚሰሩኝ። እሷን ተዋት፣ በጣም ነው የምወዳት በቃ። ትወዳታለህ። ለዛም ነው ወንጀል አብራችሁ በጋራ ስትሰሩ የከረማችሁት አይደል እኮ። እሷን ተዋት በቃ። ያለውን ነገር ነገርኩህ አይደለ? ቆይ መጨረሻ ሀሳባችሁ እሺ፣ እኔን አስጠፋችሁ። ከዛስ ምንድን ነው ሀሳባችሁ? እኔ በምን አውቃለሁ? እኔ እኮ የተላኩትን ብቻ ነው የማደርሰው። ያለውን ነገር ሽመልስ ነው የሚያውቀው። እሺ አሁን እሷን ማን ተዋት ላከ? እባካችሁ። ቆይ መጀመሪያ ይህንን ሀሳብ ያመጣው ማን ነው? እኔን ማስጠፋቱን ለእኔ መርዝ መስጠቱን ማን ነው ያዛችሁ? ትእዛዙን የሰጣችሁ ሽመልስ የሚባለው ሰውዬ ነው። ለአንተና ለእሷ ነው ወይስ ለእሷ ነው ቀጥታ የሰጣት? እሷ ነች እኔን የነገረችኝ። እኔ በሷ በኩል ደረሰኝ። ከዛ ቢኒያምን ደግሞ እኔ እንትን እለዋለሁ። ደግሞ ቢኒያምን ደግሞ እኔ ያዘዋለሁ። ጓደኛ ነው? በምን ነበር የምታወቁት ከቢኒያም ጋር? ያው በስራ ጉዳይ ነው። ሌላስ ጥበቃነት አብራችሁ ሰሩ ነበር በፊት? እስኪ አምጣት። እስኪ እሺ፣ በረደልሽ? ወዱሻ በረደልሽ? ገና ከዚህ በላይ ይሄ የሙከራ ነው። ገና ከዚህ በላይ ጨማሪ አትፈልጊም መሰለኝ። ከዚህ በላይ አይደል የሚበቃሽ መሰለኝ። አሁን እያንዳንዷን ነገር ንገሪ። ምንም ነገር ሳታስቀሪ ሁሉንም ነገር ዝርግፍ አድርገሽ ተናገሪ። ሽመልስ የት ነው ያለው? ለምንድን ነው እኔን ለማስጠፋት የሞከራችሁት የነበረው? እያንዳንዷን ዝርዝር በዝርዝር። የዚህ ሁሉ ሀብት ምንጭ ማን ነው? ምንም ሳታስቀሪ ንገሪ። ንገሪኝ እያንዳንዱን ነገር። ምንም አውቀው ነገር የለም። ምንድን ነው የምነግርህ? ሁሉም ነገር ምንም አውቀው የለም። ተነሽ፣ እንደዛ ከሆነ ድጋሚ እንሄዳለን እኮ። ንገሪና። እኔን የት ነው የምታውቂኝ? አላውቅም። እኔ በፎቶ ነው ያሳዩኝ። እሺ ከዛስ? በፎቶ ማስክና ኮፍያ አድርጌያለሁ። እንዴት ልትለይኝ ቻልሽ? ነግረውሻል ቀድሞ እንደምመጣ? የሆነ ሰው በቃ አሳየኝ። አንተን ፎቶ ቪዲዮ ፎቶ ማሳየት እኮ ማስክና ኮፍያ አድርጌያለሁ አይደለ? እንዴት ልትለይኝ ቻልሽ? ቀድመው ነግረውሻል እንደምመጣ። ትነጋገራላችሁ። ስለማቅ ነው። አሁን እያንዳንዱ የምትሄዷትን መንገድ አውቃለሁ። ገባሽ? ቀድሞ ተነግሮሻል። ግሩም ይመጣል ጠብቂው ተብለሻል። ይመጣል ሳይሆን ያው በቃ ስላንተ እንዳቅ ብለው ነው ያሳዩኝ። እሺ ከዛስ? አሁን ንገሪኝ። እንዴት ተዋወቃችሁ ከሽመልስ ጋር? በቃ እኔ በአጋጣሚ ነው ያወቅኩት። እሱ በአጋጣሚ ማለት የሆነ ቦታ ላይ ስራ ሁኜ ነው የማውቀው። ዩኒቨርሲቲ ተማሪ አልነበርሽም? ትምህርቴን ካቋረጥኩ በኋላ ግድ ስራ መስራት ስለነበረብኝ እሺ ሬስቶራንት ውስጥ መስራት ጀመርኩ። ከዛ የምሰራበት ሬስቶራንት ውስጥ በየጊዜው ይመጣ ስለነበር እንደ ከስተመር ነበር ማለት ነው። ከዛ በቃ ተግባባን ማለት ነው። እሺ ከዛ እሱ ነው በቃ የተሻለ ስራ ለምን አሰሪም እዚህ እኮ መሆን የለብሽም ደህና ነገር ማግኘት አለብሽ ምናምን ብሎ ደህና ብር ምን የሚሰጠኝ ስለነበር እየተቀራረበን መጣንና በቃ አጋጣሚ ብር ማገኝበትን ስራ አስጀመረኝ ማለት ነው። ምን አይነት ስራ? በቃ እሱ የሚለኝን ነገር ሁሉ ሰማለሁ፣ እሱ የሚያዘኝን ነገር አደርጋለሁ። ምን ምን ነገሮችን ታደርጊ ነበር? ማለት አላውቅም። በቃ ብዙ የተለያዩ ከኔ በላይ ያሉ ሰዎች ስላሉ አድርጊ፣ ሂጂ፣ አግኝ የሚሉኝም ብቻ ነው የማገኘው እንጂ እኔ ከላይ ያሉትን ብዙ ጊዜ አግኝቻቸው አላውቅም። ግን በቃ የተለያየ ነገሮች ያዙኛል ማለት ነው። የተለያዩ ሰዎችን እንዳገኝ የሆነ የሚሰጥ ዶክመንት ሊሆን ይችላል፣ የሚታገትም ሰው ሊሆን ይችላል። ብቻ ብዙ እነሱ የሚያዙኝን አደርጋለሁ። ይህ መርዝ ከየት ነው የምታመጪው? እነሱ ናቸው የሚሰጡኝ። ከዛ አምጥታችሁ ለእግሩ እንድትሰጡት ነበር። ለምንድን ነው ለእግሩ እንድትሰጡት የነበራችሁ? ማን ያዘዛችሁ? በቃ እሱን ነው ያዘዘኝ። ማን ነው? ሽመልስ? አዎ። በጣም ጥሩ። ከእሱ ጋር እንዴት ተዋወቅሽ? ከብሩ ጋር? በቃ በስራ ነው እሱ የሚያወቁት። በስራ ማለት ነገርኩህ እኮ ወንድሜ። በቃ
ምንድነው የምትነግሩኝ? በስራ ማለት በምንድን ነው የተዋወቃችሁት? ቢኒያምንስ እንዴት አገኛችሁት? አስገድዳችሁ ነው እዚህ ስራ ውስጥ ያስገባችሁት? ቢኒያምን እንዴት ልታገኙት ቻላችሁ? በጣም ጥሩ። እንዴት ነው ያገኘው ቢኒያምን? እንዴት ነው ጓደኛ ያደረገው? ቢኒያም ያው መጀመሪያ ጥበቃ ላይ እንደነበረን አብረን እንሰራ ነበረ። ከዛ እሱም ስለ ህይወቱ ነገረኝ። ህይወቱም ብዙ የሚያመሳስለን ነገር ነበረ። እሱም ያሳዝን የሞጆ ልጅ ነበረ እና እሱም በቤተሰብ ችግር ምክንያት እዚህ ሊሰራ እንደመጣ ነገረኝ። ከዛ እኔ ወደ ስራው ስገባ ጓደኛ ታማኝ ጓደኛ ምናምን ሲሉኝ እሱን ለማስገባት እና ህይወቱም እንዲለወጥ ብዬ አሳመኘ ወደዚህ ስራ እንዲገባ ነገርኩት። ከዛ በኋላ እሱ መስራት ጀመረ። አሁን እንግዲህ አልመቸው ብሎ መሰለኝ እንዴት ወደ እናንተ እንደመጣ እኛ ደርሰንበት ነው ያዝነው። ቢኒያም ደርሰንበት ነው ስላለው ነገር የተናዘዘው ሁሉም ነገር አውጥቶ ወደ ህግ አካላት ወረወር ነው። ደርሰንበት ነው እንጂ እሱ ጠርቶን ወይም ደግሞ እሱ ጋር ተልከን አይደለም። እንደነገርከኝ ከሆነ እኮ ጠርቶን እያንዳንዱ ነገር እኛ በጣም ቀላል ነው። ማንም ሰው ቤት ለመግባት ማንንም ወንጀለኛ አነፍልፎ ለመያዝ አንድ ቀለኛ በቂ ነው። ማንም ወንጀለኛ ከኛ እጅ ላይ ነው። ሁሉንም ነው እያንዳንዱን ማስገባት እንችላለን። እያንዳንዱ ሰው እያመጣን ሁሉም ሰዎች ወደ ህግ አካላት ማስገባት እንችላለን። በጣም ቀላል ነው ለኛ። እኔ ወንድሜ ማስተዳደር እኮ ቤተሰብ አለኝ። ቤተሰቦቼ ጋር ክፍለ ሀገር እልካለሁ ገንዘብ እኮ ትልቅ ያለሽ ከየት የመጣ ገንዘብ ነው ወደ ክፍለ ሀገር የምትልኪው? በቃ ቤተሰቦቼን ማገዝ ስላለብኝ እኮ ነው። ታዲያ ኑሮን ታቆይነ እንዴ? ለቤተሰቦቼ ብዬ ነው ይህን ነገር ያደረግኩት። ለቤተሰቦችሽ ብለሽ ነው ይህም ሁሉ ነገር ስታደርግ የነበረው ሰው የሰው ነፍስ ያው ግድ ነው። እኔ መጥፋት አድርጊ የሚሉኝን ያደረግኩት እንጂ እኮ እኔ ባላደርገውም ሌላ ሰው ማድረግ ይቀራል እንዴ? ወንድሜ ትሰሚኛለሽ? አሁን ከአንቺ አንድ ነገር ነው የምፈልገው። ሽመልስን እዚህ ቤት ታመጭልኛለሽ? እንዴት ብዬ ነው እሱን የማመጣው? እኔ እኮ አላገኘውም። በስልክ ብቻ ነው እኔ እና እሱ የምናወራው እኮ። በስልክ ትደውይለትና በሚደውልልሽ ስልክ እኔ መኖር እፈልጋለሁ ወንድሜ። እኔ መኖር ነው የምፈልገው። የሆነ ነገር ያደርጉኛል። እንዴት ብዬ ነው እሱን እዚህ ይዤ የምመጣው? በጣም እኮ እንዲህ ይገላል። እሱ በጣም ያጠፋቸዋል። ትደውይለታለሽ። ሁሉ ሀብቴ ማን ነው እዚህ ግቢ ውስጥ ያለው ይህን የሚያክል ህንፃ እየተሰራ ያለው ይህ የምትኖሩበት ቤት ድርጅታችሁ? ያው እንደምታየው እኛ የምንኖረው እዚህ ቤት ውስጥ ነው። ማለት የምንፈልገውን ነገር በእርግጥ ምንም የምናጣው ነገር የለም። ተመችቶን የቤት ኪራይን ክፍልም እንደልባችን እንኖራለን። ግን ሁሉም የሚሰሩ ስራዎች ሁሉ በእነሱ ስም ነው። የኛ ይባል እንጂ ሁሉም ነገር ገቢውም፣ ስራውም፣ ሁሉም ነገር የነሱ ነው። እኛ እዚህ ነው የምንኖረው። ምንም የሚጎልብን ነገር የለም። ኪራይን ክፍልም የሚያስፈልገንን ገንዘብ ይሰጡናል። ስለዚህ ምንም አልተቸገርንም። ግን የሚሰሩ ስራዎች ሁሉ በእኛ ሰበብ ሆኖ ግን ገቢው እነሱ ነው። አስገቡ እንደሚሉን አድርጉ የሚሉንን ነው እኛ የምናደርገው። ቆይ እናንተ የምትኖርበት ከሆነ እኮ ወደ ወንጀሉ ተጠያቂ እንደምትሆኑ አታውቁም? ወንድሜ እኛ ምን እናውቃለን? አንዴ ገብተንበታል፣ ወደኋላ መመለስ አንችል። እኔም አንዴ በቃ ህይወቴ ልቀይርበት ብዬ ገብቼ የገንዘብ ችግር የለውም፣ ቤተሰቦችንም እያኖረልኝ ስለሆነ በቃ ምንም እንትን ያልኩት ነገር የለም። ግድ መኖር ስላለብን ነው እየኖርን ያለ ነው። ስለዚህ በቃ እሱ እንደ ልቡ ያሽከረክራችኋል፣ እናንተ የእሱ ተገዥ ሆናችሁ። እንዴ እሱ እኮ ኃይለኛ ሰው ነው። እንደዚህ እንደ ቀልድ የምታየው እኮ አይደለም ወንድሜ። እኛ ራሱ በአካል አግኝተነው አናውቅም፣ ዝናውን ነው የምንሰማው። ግን በጣም በቃ ለማንም ነፍስ የማይመለስ ነው። በአካል አግኝተነው አናውቅም፣ ቪዲዮ ቀርጾኛል እያለ እኮ ነው ባለቤትሽ። እሱ ሊሆን ይችላል፣ እኔ ግን አላገኘሁትም። በስልክ ነው የምናወራው። የሆነውን የሚያዘኝ ነገር ሁሉ በስልክ ነው ማለት ነው። እየዋሸኝ ነው እንዲ ያለው? እኔ ምንም አልዋሸሁም። እና ታዲያ በአካል አግኝቼዋለሁ ቪዲዮ ሲቀርጽ ነበር አልከኝ እኮ። መጀመሪያ እሱ ሽመልስ ነው ብሎ መቼም እንራሱ ነው ያስተዋወቀ። እሺ ከዛ በኋላ እንደዛ አድርግና አስፈራራኝ። ከዚህ በኋላ እንደዛ አደርጋለሁ ብትል የምወስደውን እርምጃ ከባድ ነው የሚሆንብህ አለኝ። እሺ እኔም በሰዓቱ ፈርቼም ስለሆነ ቤተሰቦቼንም ደግሞ ያሉበትን ነገር ለማውጣት ስለምፈልግ ገባ። ከዛ በኋላ በቃ እንደ ልቦ ያዛችኋል እናንተ። እሱ አድርጎ የሚላችሁን እያንዳንዱ ነገር እያደረጋችሁ ሰው ነፍስም ይሁን ይጥፋ ታጠፋላችሁ። እናንተ ተንደላቆ ለመኖር ስትሉ እንደዚህ እንደቀላል እንደምናወራው ሰው እኮ አይደለም ወንድሜ፣ ያልተረዳህም። እሱም ሰው ነው። ይኸውልሽ ወንጀለኛ ከማንም በታች ነው፣ ከሰውም ጭምር የዘቀጠ በታች ነው። ምንም ነገር ወንጀለኛ ማለት ላይ አይመለስም እንዴ። ብዙ ስንትና ስንት ሰዎች እንደገና ብታውቅ አንተ ራስህ ለራስህ ትፈራለህ። ቆይ ለእኔ ለምንድን ነው ታዲያ ብልቃጥ ሊሰጥ ነበር? በብልቃጥ የነበረው መድኃኒት ምንድን ነው? እኔ እኮ ቀደም የደነገጥኩት ለዛ እኮ ነው። ሳይክ እኮ የደነገጥኩት ለዛ ነው ማለት በቃ መድኃኒቱን እነሱ ናቸው ቀመመው አዘው ያመጡት። በትዕዛዝ የተሰራ መድኃኒት ነው።
እና መድኃኒቱ የተሰራው ወይ ጨርቅን ጥለህ እንድታብድ ወይ ደግሞ እንድትሞት ተብሎ ነው። ከዛ እኔ ሳይክ የሆነ መንፈስ የመጣ ነው የመሰለኝ። ለዛ ነው ደንግጬ የሮጥኩት። በህይወት አገኛለሁ ብዬ አላሰብኩም፣ ወይ ጤነኛውን አገኛለሁ ብዬ አላሰብኩም። ማለት የሚያሳብድ መድኃኒት ነበር የተሰራብኝ የነበረው። እነሱ እንደነገሩኝ ከሆነ በቃ መድኃኒቱ ወይ ይገልሃል ወይ ያሳብድሃል፣ እንደዛ ነው ያሉኝ። እኔ በህይወት አገኛለሁ ብዬ አላሰብኩም። ቦርሳሽ ውስጥ ሳይክ ለምን የደነገጥኩት የተገኘው? ለዛ ነው። እሺ ያ ተያዘ፣ ኤግዚቢት ሆኖ የህግ አካላቶች ጋር ይገኛል። ለቢኒያም የስር ማክበጃ ተብሎ ነው የገባው። እያንዳንዱ ኤግዚቢቶች መጓዝ ስላለባቸው አንቺ ቦርሳ ውስጥ ምን ያደርጋል? እሱ ይሄ ደግሞ ለሌላ ፕላን ተዘጋጅቶ የተቀመጠ እንትን ነው እና ላስቀምጠው ማን ሌላ አጋጣሚ ዛሬ ተቀብዬ ስለነበር የመጣሁት ቅድም ሌላ ተጠቂ አስቀምጮ ስላሉኝ ላስቀምጠው ነው ያዝኩት። ከኔ ሌላ ደግሞ የሚቀጥል ተጠቂ አለ? እኔ ምን አውቃለሁ? እነሱ የሚያዙኝን እኮ ነው የማደርገው። ወንድሜ እኔ ነገ ስለሚፈጠረው ነገር አላውቅም። ዛሬ የሚፈጠረው ዛሬ አድርጊ የሚሉኝን ነው የማደርገው እኮ። ከኔ ሌላ ደግሞ የተዘጋጀ ሌላ ሰው አለ ነው? ከኔ አባላቶች አንዱን ደግሞ ለመከተብ ነው ሀሳባችሁ? እሱም ደግሞ በስልክ ሲያዙኝ ነው የማደርገው። ምንም አውቀው ነገር እኮ የለም። ስለዚህ በስልክ ነው የሚያደርጉት ትእዛዙ። ቀድሞ መድኃኒቱን ይሰጡሻል፣ ያስቀምጣሉ። ከዛ በኋላ አንቺ ወስደሽ ትሰጫለሽ፣ ወይም ደግሞ ሰዎችን አዘሽ ቢሆን ታስቀቢያለሽ። በቃ ይቀመጥና አድርጊ ለሚሉኝን እንዴት ማድረግ እንዳለብኝ በስልክ ይነግሩኛል። እንደዛ ነው የማደርገው። እስካሁን ስንት ሰው በእንደዚህ አይነት ነገር አደጋ ደርሰሻል? ስንት ሰው ላይ? ወንድሜ ያው ኑሮ ከሆነብኝ ነው። ምን ላደርግ? ብተው እንኳን ይገሉኛል። ላለመሞት ያው ቤተሰቦች ይስማን አላቸው። እኔ መኖር ስላልፈለግኩኝ ነው እንጂ እኮ እኔን ለመግደል ፈልጌ አይደለም። አንቺ ለመኖር ስትይ በዚህ የሌላ ላይ ሰው ነፍስ ነው ማሳደጋት ልጅ አለችኝ ክፍለ ሀገር እና የግድ ቤተሰብ መርዳት ስላለብኝ ወደኋላ መመለስ አልችልም። ይገሉኛል። ያለኝ አማራጭ በቃ የሚያዙኝን እየሰራው መኖር ስለሆነ ነው እኮ። አንቺ ህፃናት ልጅሽን ለማሳደግ ብለሽ እዚህ ያለ የሰው ነፍስ ታጠፊያለሽ ምን ማለት ላድርግ ታዲያ ወንድሜ? እኔ እኮ መተውም አልችልም፣ መያዝም በቃ አልችልም። አሁን ያለሁበት መውጣትም ራሱ አልችልም። ብወጣ ይገሉኛል። ስለዚህ ያለኝ አማራጭ ያዘዙኝን ነገር እየተቀበልኩ መኖር ነው። ስለዚህ ይህ ሁሉ እዚህ ያየነው ንብረት፣ ይሄ ሁሉ የሚሰራው ህንፃ በሙሉ የአንቺ ሳይሆን የሽመልስ ነው ማለት ነው። አዎ ስለዚህ በእናንተ ስም የሆነና እሱ እንደፈለገ ያዝበታል። እሱ እንደፈለገ መስራት የሚፈልጋቸውን እያንዳንዱ ወንጀሎች ይሰራበታል። ማድረግ የነበረበትን እያንዳንዱ ነገሮች ያደርጋል። ሰው ማገት ካለበትም እዚህ ያላለቀ ህንፃ ውስጥ እያመጣ ያግታል። ሁሉም ነገር እኛ እንደፈለገ እኮ ያደርጋል። እንደዚህ ደፍረን ጠይቀ ነው አናቅም እኮ እኛ እንዴ እንፈራለን። ለራሳችን እኮ የምንታዘዘውን ብቻ ነው የምናደርገው እንጂ ምን ያደርግ ምን ይስራ ማንን ይግደል የምናውቀው የለም። ግን ስንታዘዝ የታዘዝናቸውን ሰዎች ነው ማድረግ ያለብን የምናደርገው። በጣም ጥሩ። ከኛ ስለዚህ በላይ ብዙ ሰዎች አሉ። ከአንቺ በላይ ብዙ ሰዎች አሉ። አዎ በጣም አሪፍ። ስለዚህ አሁን ምን እንደምፈልግ ታውቂያለሽ? ከአንቺ ትደዊና ሽመልስን እኔ የለውም እዚህ ማንም የለም ቤትሽ ትጠሪዋለሽ። ምን ብዬ ነው የምጠራው? እንደ ይገል ያጠፋኛል እኮ። የፈለግሽውን አድርግሽም ቢሆን ትጠሪዋለሽ። ምን ብዬ ነው የምጠራው? የፈለግሽውን አድርግሽ፣ እንደፈለግሽም ሆነሽ የፈለግሽውን አድርገሽ ሽመልስን ካለበት አስመጠሽ እዚህ ቤት ውስጥ ታመጭልኛለሽ። እኔ እሺ መቶ በኋላ የሆነ ነገር ቢያደርገኝ ምንም አያደርግም። በቃ አባላቶች አሉ፣ አይተሻል። ሽጉጥ አለው እኮ ይገለኛል። ሽጉጥ የፈለገ ነገር ለምን ጦር ሰራዊት አይኖረውም? እንደዚህ እንደ ቀላል አስበህ ሆኖ አንተ ስለማታውቀው እሱ ችግር የለም። ምክንያቱም አንቺ እስካሁን ሽመልስን ካገኘሽው በስልክ ከሽመልስ ጋር የምትደዋውይ ከሆነ የሽመልስ ቀንደኛ ተላላኪና ከሱ በታች ያለች ዋና ግለሰብ ከሆንሽ ሽመልስን ማስመጣት ለአንቺ በጣም ቀላል። ምክንያቱም ከዚህ በፊትም እንትን ራሱ ይገላል አይደለም? እሱ ችግር የለም። እንትኑ ፎቁን ለማየት እንትን ማሸዋ ምንም ያለውን ነገር ይህ ለማለት ብንጠራው እኮ ይመጣል። ግን እኔ ፈራሁት ከመጣው በኋላ ከገደለኝ ነው እንጂ ስራውን ሊያይ እኔ እዚህ ተደብቄ እጠብቀዋለሁ። ካሜራችን ደብቀን እንጠብቀዋለን። ሽጉጥ አለው ግን እኔ ልጅ ላሳድግበት እኔ ደሃ ነኝ ነገርኩህ አይደል? እንዲህ ለምንድን ነው ልጅሽንማ አይውልሽ። ልጅሽማ በገዛ እጅሽ በሰራሽው ወንጀል ልታጫት ነው እኮ። እኔ ምን ላድርግ ታዲያ? እስር ቤት ትበሰብሻለሽ። በሰራሽው ወንጀል የሰውን ነፍስ በማጥፋት እስር ቤት ትበሰብሻለሽ። እሱ ራሱ ሁላችንም ያጠፋናል። ችግር የለም። እሱ ለኔ ተው። አሁን ደውይለት። ደውለሽ ካለበት አስመጭልኛለሽ፣ እንዲመጣልኝ ታደርጊያለሽ። እዚህ ቤት እኔ እደበቃለሁ፣ አባላቶች ይደበቃሉ፣ ካሜራችን እንደብቃለን። ሲመጣ እዚህ እጅ ከፍንጅ እንይዘዋለን። አይ የምትሉ ሌላ እርምጃ እንወስዳለን። አንተን ራሱ ያጠፋካል። ቀላል ሰው አይደለም። አይታለ አባላቶችን አይታለ አይደለም። ለሱ ለማንም አንመለስም። ከአንተ በላይ ነው። መልካም ነገር ለመስራት አንተ በጣም ኃይለኛ ሰው ነው። የፈለገ ኃይለኛ እኔ ከሱ የበለጠ ትልልቅ ወንጀለኞችን ከዚህ በፊት ይዘናል። እኔ ብዙ ነገሮችን ያየሁ ሰው ነኝ። እሺ
አንቺ እኔ ለማጥፋት ሞክረሽ ነበረ፣ አልተሳካልሽ። ማንም እኔ ለማጥፋት አይደለም እኮ እነሱ ናቸው የሚያዙኝን የማደርገው። እንደሚነገር እኮ አይደለ እንዴ እኮ እነሱ የሚዘዙሽ ማንም ይዘዝሽ የኔ ችግር አይደል። ቤተሰቦቼን ለመርዳት ልጅ ለማሳደግ ነው። ከአንተ የግል ችግር የለብኝ። እሱን እናያለን። በጣም አሪፍ። ደውይለታው ደውለሽ አስመጪው፣ እኛ እንደበቃለን። አንድ እርምጃ ወስዳለሁ ለሱ ሰው አለ ወይ የሆነ እርምጃ እንወስዳለን የምትሉ ከሆነ ግን ነገሩ እናንተ ላይ በጣም እየከረረ ነው የሚመጣው። ከሽመልስ የበለጠ ወንጀለኛ ነው የምትሆኑት። እንደዚህ አሰባብጣችሁኝ እንዴ? ምን ልናገኘው? አንተ ምን ውለታ እንዳለ ምንም ውለት አልውልላችሁ። ታዲያ ለማሞት ደግሞ እንዳትደውይለት። ወዳችሁ ሳይሆን በግዳችሁ ግን ትደውሉለታላችሁ። ለምን እዚህ መሞት ለምን? ስለዚህ አትደውይለት። ለምን እንደውል አትደውልም? በቃ እሺ፣ እደውላለሁ። በቃ እሺ፣ በቃ እደውላለሁ። ጭራሽ አትደውይ እያልክ ትመክራታለህ። በቃ እሺ፣ በቃ እደውላለሁ። አንተ ለእኛም የሆነ ነገር ንገረን። አንዴ ህይወታችንን ነፃ እንደምታወጣ ንገረን። እኔ ህጋዊ ነኝ ብለኝ የለ ምንም ነፃ ምንድን ነው ሽፋን የምታደርግልን ንገረን። ምንም ነፃ አልወጣም። ነገር ግን ካላችሁበት ችግር ትወጣላችሁ። ምክንያቱም ሽመልስ ስላለ ነው አይደል ከዚህ ነገር ውስጥ መውጣት ያልቻላችሁት። እሱ አይደል የሚያዛችሁ። ሲመጣ የሆነ ነገር ቢያደርገን እኮ ምንም አያደርጋችሁም። አባላቶች ያሉ ሁላችንም ተደብቀን ነው የምንጠብቀው። ከጀርባ ሰው ሊኖር ይችላል። ሁላችንም በየቦታችን ተደብቀን እንጠብቀዋለን። ካሜራችን ደብቀን እንጠብቀዋለን። እኔ ተደብቄ እጠብቀዋለሁ። ሲመጣ እዚሁ እጅ ከፍንጅ እንይዘዋለን። እናንተም የእጃችሁን ታገኛላችሁ። ነገር ግን ካላችሁበት ነገር ነፃ ትወጣላችሁ። ምን አድርገን የምንወጣው? እኛ መውጫ ነገር ነው። እኛ ተደብድበን ተቀጥቅጠን እሱን ደግሞ ደውለን መሞት ነው የምንፈልገው። ምንም አያደርገን። አትንቦቅቦቅ። ወንድ አይደለ አንተ? ሆነ ወንድሜ ስለማታውቀው ነው እንደዛ የምትለው። ወንድነት በወንድነት ብቻ ምስል አሁን አንተ ጉልበተኛ ሆነ ስለምታው እኔ ጉልበተኛውኝ አይደለም። እና እንደዚህ ያለ እሱ እንዴት እንዳሰባበጥከው ያው እኔ ሴት ልጅ ሆኜ እንደዚህ ደብድባችሁ አሁን እንደገና እሱ ሲመጣ ሌላ ነገር ቢመጣ ልናደርግሽ እንችላለን። እሱ ሲመጣ ደግሞ ንፋት አይሰጠንም። አንተም ራሱ ላስኖ ነው የሚያደርገው። ነገርኩህ እኔ እሱ አይነካችሁም። እናንተ ብቻ ደውሉ። አይ የምቱ ከሆነ ግን የህግ ይሁን መቼስ የህግን ፍርዳችን እንቀበላለን። እሱ ግን የሚያደርገውን ነገር እየነገርኩ ነው። ጀመር ወንጀለኛ ነሽ። ከዚህ በላይ የምትደበደብ ትችላለሽ። ከዚህ በላይ ዞሮ እዛም ድብደባ እዚህም ድብደባ። ሲጀመር ምን አማራጭ ኖሮ ነው አሁን የምንደውል? አንተ ዝም በል። እዚህም ድብደባ እዛ ይደበድባል። ታዲያ ዝም ነው የሚለን? እንደዚህ ተናገረንበት እዚህ ጠርተን መተን ደግሞ አሲዘኑ ምን ያንቦቀቡቃል? ሲጀመር አንተ ለስራችንም እንቅፋት ነው የምትሆነው። እሱን ለመያዝም እንቅፋት ልትሆን እንችላለን። ስለዚህ አንተ ዋጋን ማግኘት አለ። እኔ ነገርኩህ። የራስህም ነው የሚጠቅመው። እሱ እኮ የሚነግር ኃይለኛ መሆኑን እየነገረ እኮ ነው ያለው። ሺህ ጊዜ ኃይለኛ ነው። ከዚህ በፊት ያገኘኋቸውም ግለሰቦች በሙሉ ስለ ሽመልስ ኃይለኝነት እየነገሩኝ ነው። ግን ወንጀለኛ ነው። ወንጀለኛ ማለት ደግሞ ገባኝ። ግን እኛ ደግሞ እችን የምታክል እንኳን ድፍረት የሌለው ግለሰብ ነው። ገባሽ? ወንጀለኛ ነው። ለእሱ እኔ ብቻ በቂ ነኝ እኮ ነው እንደዛ የሚለው እኮ እሱ እንደዚህ እኛ ለእሱ እኔ ብቻ በቃ እንዴት እንደሚፈራ ስለማያውቅ ነው እንደዚህ እያለ ያለው። ስለዚህ አንተ ለስራችን እንቅፋት ስለምትሆን አንተ መሄድ ወዳለበት ዝም በይ። አንቺ መሄድ ወዳለበት ሄዳለህ። የት ነው የሚሄደው? እሱን ተው። እኔ እደውልለታለሁ ብዬ የለ እንዴት ሆነ? አንቺ ደውይለት። እዚህ ያለውን ነገር እንጨርሳለን። ከዛ በኋላ ትከታያለሽ። ተነስ አስረክቡልኝና ነው ውሰዱት። አሁን ተደውይለታለሽ። እኛ ተደብቀን እንጠብቀዋለን። እዚህ ሲመጣ ከዛ በኋላ እጅ ከፍንጅ እንይዘዋለን። ስልክ ይሰጥሻል፣ ያቀብሉሻል። አንድ ነገር ግን ፍንጭ እናገራለሁ ወይ ግሩም እዚህ ያለ ወይ የሆነ ነገር የሚል ነገር ብሰማ እንደነገርኩ ነው። ባልሽን ልጅሽን እስከ ዘላለም አታገኛቸው። እስከ መቼም አታገኙ። ባልሽና ልጅሽ ደግሞ ሲመጣ ፈራለሁ አልኩ እኮ ነገርኩ። ስትደውይ አብረን ቁጭ ብለን ነው የምትደውይለት። ትደውይለታለሽ እያንዳንዱ ነገር ያሰጋኛል። እሱን መጥራት እሱ ሲመጣ እንደዚህ ቀላል አይደለም ብዬሃለሁ። እሺ ከዚህ በፊት መጥቶ ያውቅም? እዚህ ይመጣል አይደል? ቤቱን ህንፃው የሱ ነው። አሸዋ ጠጠር ለማምጣት አሁን እነሱን አዋርቶ ምናምን ይሄዳል። ስለዚህ እዚህ ቤት እንዲገባ ታደርጊዋለሽ። እዚህ ቤት እንዲገባ አድርገሽ እያንዳንዱን ነገር አንድ ግን ብሰማ አንድ ነገር ፍንጭ። እሺ ችግር የለም። አሁንማ እኮ ከጀርባሽ ነው አማራጭ የለኝም እኮ ይኸውልሽ፣ አለን ከጀርባሽ። ስለዚህ ትደውይለታለሽ። አቀብሉኝ ስልኳን።